ስለዚህ ይሄንን ነገር ደግሞ ያልፈልገውም በቃ ሁሉም ነገር ትችዋለሁ። ልጅን ማየት ሆነም ታውቁት በቃ እግዚአብሔር ብሎ ሲያድግ ያደገ ጊዜ እንገናኛለን። አለቀ በቃ የዛኔ አብሬው መሆን ይችላል ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ትቻለሁ። በቃ ማየት ሆነ የሚያስፈልጋት ነገር ካለ ትደውልልኝ፣ በምንም ነገር እሱ ለልጁ የሚሆን ነገር አግዛታለሁ። ከዛ ውጭ ግን በቃ ትደውልልኝም አልፈልጋትም ብያለሁ። በቃ ተናግሬያለሁ። ይሄንን ደግሞ ከሷ ጋር ጨርሻለሁ። ምኑን ነው ማትፈልጋት? የልጅ እናት ናት አይደለ? አሁንም ምን ያው ለመጨቃጨቅ አይደለም። አሁን ሀሳቡን ስላነሳኸው ነው እንጂ ለመጨቃጨቅ አይደለም። ሲጀመር በመጣ ጋራውን ያውርቼ ጨርሻለሁ። አሁን ምንም አዲስ ማውራው ነገር የለም። ከኔ ጋር አሁን ምናምን ልልህ አይደለም እኮ በቃ ሩታ ጨረስን እኮ በቃ ትናንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽኝ ያለሽ። እኔ ደግሞ አልፈልግም። የሰው ልጅ ደግሞ አልፈልግም ካለ በግድ ልታኖሪያች ይማራል። እኔ ነፃነቴን መጠቀም ፈልጋለሁኝ። አለቀ በቃ ተይኝ እንዴ ያምሻል እንዴ እኮ በግዴታ አብሬ እኮ በግድ ነው እያልሽኝ ያለሽ እያስገድድሽኝ ያለሽ። በቃ እኔ አልፈልግማ በቃ እንዴ ግድ አለብኝ እንዴ አልኖርም ሀገር ትቼልሽ እንደወጣ አልፈልግም። አሁን በመጀመሪያ ደረጃ ማለት ነው አብርሽ አሁን ፎት መሆን አያስፈልግም። መጀመሪያ ተረጋጋ። ገብቶሃል አይደል? ልትናደድም አይደለም። አንተ ጋር ለምን ታገናኘኛለሽ? ከሷ ጋር ያለውን ነገር ጨረስን፣ አወራኋት፣ እያንዳንዱ ነገር አስረዳኋት። በቃ አይደለ? እንደዛ እንኳን አስረድቻት የሆነ ሰው ይዛ እየመጣች ከኔ ጋር እዚህ ጋር ትጨቃጨቃለች፣ እኔን ክፉ ለማስባል ማለት ነው። አንተንም ዛሬ ይዛ የመጣችበት ምክንያት ይሄ ነው። በቃ አለቀ። ከአንተ ጋር ለማጣላት ወይንም ደግሞ ከሰዎች ጋር ለማጣላት ነው እሷ እንደዚህ እያደረገች ያለችው። አይደለም እኔ ደግሞ ነገርኳት አይደል? በግልጽ አማርኛ አልፈልግም፣ በቃ ትቻለሁ፣ እኔ አልፈልግም። በቃ እኔ ማንም በግዳጅ ሊያኖረኝ አይችልም እንዴ። የራሴ ነፃነት ማድረግ ፈተሽኝ አላለ? አትረጋጋም። በግዳጅ ኖር አላልኩም። ኖ በቃ እኔን ፈተሽኝ አላለ? አትኑር ከኔ ጋር ፈተሽኝ አላለ? እሺ ለምንድን ነው የምትጨቃጨቁት? ወይኔ አንተ ለምንድን ነው እህት የምትሆነው? አሁን ሁለታችሁ ልትስማሙ አብራችሁ ልትኖሩ እኮ አይደለም የመጣ ነው እዚህ። ገብቶሃል አይደለም? ሰሞኑ ስማኝ፣ እኔን መጀመሪያ አድምጠኝ። በመጀመሪያ ደረጃ ገብቶሃል አይደለም? አሁን እናንተ አሁን እዚህ እኔን አቁመህ ራሱ ጭቅጭቅ ውስጥ መግባት እኮ አያስፈልግም። አይደለም ጤነኛ አይደለችም ምናምን አይደለም። እንደዚህ አይባልም። ገብቶሃል? ከዛም በላይ ደግሞ አሁን ምን አለ መሰለህ፣ አሁን እኔ እዚህ ጋር እሷ የመጣች ማስመሰል አይጠበቅባትም። ሲጀመር እሷ ፋሚሊዎች እያየች ለሌላ ሰው ሊድሯት ነው። ሲጀመር ሽማግሌ ምናምን ሊላክላት ነው። ስለዚህ ከኔ ጋር ደግሞ መሆን አይጠበቅባትም ይሄንን ነገር ማለት ነው። እሷ ፍላጎቷ ይሁን አይሁን የምታውቀው ነገር አንዳንድ ጊዜ ምን አለ መሰለህ፣ ነገር ስትሲቃቃርና ስትጨርስ ደግሞ እንኳን ብትገናኝ የሆነ እንደ መጀመሪያው ልትሆን አትችልም። እኔ ደግሞ አልችልም በቃ እስከመጨረሻው እንዴ ከማልወደው ሰው ጋር ከማፈቅረው ሰው ጋር ግዴታ አንገቴን ይዞ ያኖረኛል። ሲጀመር ኑሪ ማን አለ እንደዛ ነው እያልሽኝ የነበረው ሰሞኑን ሙሉ እያልሽ ነበር። አሁን በሌላ አንዴ እኔን ስማኝ እንዴ ምን ሆነ ነው አንተ እኔን ስማኝ አንዴ። አሁን እሷ አሁን ሰሞኑ ለእኔም እኮ እያለችኝ ነው። በቃ ቢያንስ እንኳን ሌላው ቢቀር ልጁን በስነ ስርዓት እና ደግሞ ቢያንስ እንኳን ጥሩ ፊት ለእኔ ጥሩ ማለት ጥሩ ሰላም የመጣው እያየሁኝ እኮ ረበሸችኝ ወንድሜ እኮ በቃ ተሳሳ አሁን ይቅርታ እያለች እኮ ለዛ ነገር እንዴ ምን ሆነ ነው አንተ ለምንድን ነው የማትረጋጋው? አትተወኝም እንዴ? እኔ ሀገር ቀይርልሽ እጠፋልሻለሁ። ከዛ ብን ብዬ ጠፋና አታገኝኝም። ከዛ በቃ አንደኛሽን እቆርጥልሻለሁ ወይ ደግሞ ራሴን እንትን ቆይ ነው የምለው። ተደማምጣችሁ ማውራት አትችሉም እንዴ እናንተ? በጣም ሁለታችሁ መሀል በጣም የማየው ነገር መደማመጥ አትችሉም። ላይፌን እያከበደችብኝ ነው። በቃ ወይ ብን ብዬ ጠፋለሁ ወይንም ራሴን አጠፋላታለሁ። ከዛ ትገላገለኛለች። ከዛ ልጇን ታሳድጋለች። ለማን ብለህ ነው ራስ የምታጠፋው? አንተ የወለድን በመጀመሪያ ደረጃ እናንተ ስሙኝ። እኔ አሁን ይሄ ንግግሬ ለአንተ ወይ ለእሱ አይደለም። ሁለታችሁም እምላችሁን ስማኝ እያልኩ ነው። ሁለታችሁም የልጆች አባት ናት። አንተ የልጅ አባት ነህ፣ ልጅ እናት ናት አይደለ እንዴ? ስለዛ ተከባብራችሁ በስነ ስርዓት አምናችሁ ልትኖሩ ነው እንጂ የሚገባ ሌላው ይቅር። በቃ አንተ እኮ እኔ ለእሷ እያልኳት ነበር ብችል ማድረግ ማስማማት በቻልኩት አቅም ሁለታችሁን ለማስማማት እሞክራለሁ። ካልሆነ ግን ለእግዚአብሔር ሰጠን ሄዳ ነው። ገብቶሃል? ነገር ግን እያልኩ ያለሁት አሁን በሰሞኑ በጣም ብዙ ችግር ተፈጠራል። በዛ በተፈጠረው ነገር አንተ ደግሞ ጭራሽ ዘጋት። ምን ብላ ደውላ አይደለም? ቆይ እኔ ምንም አላለችኝም። በቃ መስማማቱ ቢቀር አብረው መኖሩ ቢቀር በስምምነት ልጃችንን እናሳድግ ነው ያለችኝ። ለኔ በፍቅር ልጃችንን እናሳድግ። ጭራሽ በአሁኑ ሰዓት አያናግረኝም፣ ቤትም አይመጣም፣ ልጁንም አያይም። ለምንድን ነው እንደዚህ ውስጥ የምትገባው? ይሄንን እኮ ምንም ገና ከትላንት ወዲያ ምናምን ትላንትና ነው ያልመጣሁት እኮ ዛሬና ትላንትና ነው እሷ ቤት ያልሄድኩት። ይሄ ደግሞ የሆነበት ምክንያት የራሷ ጥፋት ነው። እንዴ በተደጋጋሚ እኔ እየሄድኩኝ ልጄን ብዬ በሰላማዊ መንገድ ከእሷ ጋር ተገናኝቼ በስነ ስርዓት እንትን እያልኩኝ ነበረ። እሷ ደግሞ እኔ በተመላለስኩኝ ቁጥር ስሜቷ ተቀየረ መሰለኝ፣ እኔ አላውቅም። ከዛ እኔ ማስጨነቅ ጀመረች ማለት ነው። ለዛ ነው እኔ ትቼልሻለሁ፣ ሁሉ ነገር ትቻለሁ፣ እኔ አያገባኝም፣ በቃ ከዚህ
በኋላ አልደርስብሽም ያልኳት ለዛ ነው። እነግርሻለሁ እኔ ነገ ብታጪኝ የዘላለም ጸጸት ነው የሚሆንብሽ። ገባሽ? ለምንድን ነው የምታጣ? ኖርማል እንዴ በቃ ለምንድን ነው አንተ ለምንድን ነው እንደዚህ የምትገባው? ያለችው ከቀን ወደ ቀን እኔ ነገርኩህ እኮ እያበርኩኝ ነው። 1 2 ሳምንት 3 ሳምንት 1 ወር ከተጨመረ እኔን አማኑኤል ነው የምታገኘኝ። ገባህ? ልክ አይደለሁም። ጭንቅላቴ ማታ ማታ እንቅልፌን እየነሳችኝ ነው። ትደውላለች፣ 10 ነው ቴክስት የምትልከው፣ 10 ትደውልልኛለች ምናምን። እንዴ እያስጨነቀችኝ እኮ ሰላም እንሁን እኮ ነው ያለችኝ። ኧረ ምን ሰላም ነው አንተ ልጅቷ እንደ ሴጣን በሌሊት ትደውላለች። አንተ እንደማታነሳልኝና እንደማታናገረኝ ስላወኩ ነው በሱ በኩል ያመጣው እንጂ አልደወልኩልም። በዚህ ልክ እንኳን አልወሻሽ። እግዚአብሔርን ፍራ እኮ ምን ፈለግሽ? አልወሻሽ እንዴ በሌሊት አልደወልሽም? እግዚአብሔርን ፍራ። አላሳየክ በኢየሱስ ያሟል እንዴ? አሁን እኔ ምን ላሳይ አይደለም አልደወልኩም ያልኩሽ እኮ። ለምንድን ነው ጥርጣሬ ውስጥ የምንገባው? ለምን ተነጋግራችሁ መተማመናችሁ ነው? አንተ አይደብርህም እንዴ? ኦኬ አሁን ዛሬ በሸፈቴ ላይ መረማመድ ነው። አሁን እሺ እኔ ወንድም ይሰማኛል። እኔ እናንተን ለማጣላት ነው እያልኩ ነው። ምንም ለእኔ እናንተ ለምን ደው የምንጣለው? እሺ እኮ አሁን ለምን ደው የምንጣለው? እኔ ከአንተ ጋር እንድጨቃጨቅ አንተ ግዴታ ግባ የሆነ ነገር እንድትለኝ ምናምን ነው ፍላጎቷ። ይሄን ደግሞ እኔ ሊሆን አይችልም። እንደዛ አይደለም። አሁን እኮ ሀሳቤን አላስጨረስከኝም። በመጀመሪያ አሁን ነገር አድርገን የምንፈልገው ነገር ምንድን ነው ታውቃለህ? አሁን ያለችኝ እሷ ቀጥታ ጠዋት ደውላ እኔ አብርሽ እንግዲህ ይቅርታ እያልኩት ነው። ይቅርታዬን በፍጹም ሊቀበል አልቻለም። እሱ ያው ብዙ ነገር ጥፋት ስለተደረገ ነው፣ ብዙ ነገር ስለሆነ ነው። ትንሽ ታገሽው አልኳት። ገብቶሃል አይደለም? ትንሽ ታገሽው፣ የመሸነፍ ባህሪ ሊያመጣ ይችላል። አሁን ደግሞ ጭራሽ ብሎ ልጄንም አላይም እኔ አይመለከተኝም አይነት ነገር አለ። ለምንድን እንደዚህ? ከዛ ባለፈ ደግሞ ፊት ነስቶኝ ጭራሽ በስነ ስርዓት እንኳን ሰላም የልጁ እናት እንኳን አልመስለውም። ሰላም እንኳን በስነ ስርዓት አይደለም። ለምንድን ነው እንደዚህ የምትሆነው? በዚህ ሰዓት ዘመናችን እንግዲህ የሰለጠነ ዘመን ነው አይደል? ያለው ሁለታችሁ አብራችሁ አትኑሩ እንዴ? በቃ አትኑሩ፣ ፈጣሪ ባለ ሰዓት ትኖራለህ። ግን በስምምነት ለምን ልጅህን አታሳድግም ነው? እሷ እሺ አይደለም እሺ ማለት እኮ ተስማምቼላታለሁ እኮ። አሁን ሀሳቧን እናንተ ካልቀያየረች እኔ ችግር የለብኝም። ይኸው ፊት ለፊት እኮ ናት። አልተስማማህም። የምታሳየኝ ነገር መልካም አይደለም የመሰለህ ያለው ተው። ኢትስ ኦኬ እኔ አሁን ከኔ የምትፈልገው ምንድን ነው ወንድሜ? የምትፈልገው ይሄ ነው አይደል? ለማየት ነው አይደለ? ልጅህ ነኝ። በስነ ስርዓት ደግሞ ፊት አትንሳት። አልነሳትም። እሷም ስሜቷ እንደ 10 እንደ የሆነ ምንድን ነው የሚባለው እንስሳ እንደዚህ የተቀያየረች 10 ስሜቷን እንትን አትበልም። እኔ ራሴን ህይወት ጀምሬያለሁ። ልጄን ብለህ ልጄን ልታይ እስከመጣ ድረስ እኔን ፊት ነስተህ ልጄን ልታይ አትችልም። መች ፊት ነሳሁሽ? መች ነገርኩህ? መች ሩታ ቆይ መች ፊት ነሳሁሽ አንቺን? እንዴ ምን ሆናለች እቺ? ጭራሽ የማይሆን ውሸት ታወራለህ። እንትን እያልሽው መስመር እየለቀቅሽ ነው የምትሄጂው። በስነ ስርዓት አልነግረኝ እኮ በቃ እኔ በስነ ስርዓት እመጣለሁ። እስካናገርኩህ ድረስ ስነ ስርዓት ግን ያሰው ሲያከብረው እኔ አሁን ጭራሽ እንደዚህ አይነት የት ነው የምትሄደው? እኔ ክርክር አትጨነቅ። ልጅ ጎዳና ያድጋል አይደለ? ችግር የለም። አሁን የበለጠ አሁን እሷንም ቴንሽን እያረካት ነው። በመጀመሪያ ደረጃ ተረዳኸኝ አይደለም? ሴት ልጅ ናት፣ የልጅ እናት ናት። በቃ አንተ ደግሞ ወንድ ልጅ አይደለም? ተረዳት እያልኩህ እኮ አንተ እንግዲህ ያው በቃ እሷ መጀመሪያ ብዙ ነገር አጠፋች፣ ብዙ ነገር ሆነ፣ ያም ሆነ ይሄ ሆነ። ገብቶሃል አይደለም? አሁን ላይ ግን ቢያንስ እንኳን በቃ ፍቅሯን ከፈለክ አትቀበል። ፈጣሪ ባለ ሰዓት ልብን ያስገደደ ያን ትቀበላለህ። ገብቶሃል? አሁን ግን አንተ እንደዚህ ጭራሽ የሆነ ምን ልበል እንደ ባዳ ወይ ደግሞ እንደማታውቃት አይነት ሰው አብራት እንዳንኖርክ አይነት ሰው በፍጹም አክት እንዳታረግ ነው ማለት። ይህ የኔ ወንድም ምክር ነው። ምክንያቱም እኔም ቢሆን ይደብረኛል። ተረዳኸኝ አይደለም? የልጅ እንዴ ይሄ ልጅ እኔ እኮ አሁን እሷ አንተን ብዬ አይደለም በቃ እሷ አንተ እንኳን ሌላ ቦታ ብትሄድ ልዑልን ፍለጋ ሩታ ጋር መምጣት ይቀር እና እኔ በቃ በግራዬ እያየኋት ወይ በግራዬ ነው እያየችኝ ነው ከልዑል ጋር እንትን የምንለው ይህ አይሆንም። እኔ አሁን ዋናው ነገር የምፈልገው ነገር ሩታም በቃ አጥፍተሻል፣ እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትይው ነው እፈልጋለሁ። በቃ ተይው። አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው እፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ውሸቴን አይደለም፣ ተንኮል አስቤ አይደለም፣ ከልቤ ነው።
በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሴጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውድ ያንዲ መከራከር አያስፈልጋችሁም። እሺ ወንድሜ ጉዳይ በቃ እኔ ከዚህ በኋላ ግን ምንድን ነው የምፈልገው ወንድሜ፣ እመጣለሁኝ ጊዜን በሰላም በአግባቡ ሄጄ ያለው። ከዛ ውጭ በሌላ ስሜት እኔን መረበሽ ወይንም ማይሆን ፊት እንድታሳየኝም አልፈልግም። በቃ እኔ ራሴን ህይወት ነው መኖር የምፈልገው። እኔና የሷ ነገር አብቅተዋል። በድጋሚ በእንደዚህ አይነት ጉዳይ እንድንገናኝም ወደፊትም አንገናኝም። ይሄ እርግጠኛ ነኝ። በቃ እኔ ራሴ ልተምለው ማለት ነው። ስለዚህ እኔ ወጥቶልኛል፣ በቅቶኛል ሁሉ ነገር። ስለዚህ ይህንን ነው ልል የምችለው። መልካም ጊዜ ይሆንላችሁ። ወንድሜ አንተንም ማስደበር ስለማልፈልግ ነው አሁን እሷ ባለች በቆሜ